ወይ ወይ! አረ ጉድኔ ጉዱነናል ጉዱነናል። ወይኔ ጉዴ! አበቃልን፣ በቃ በቃልን። የመጨረሻችን ነው ዛሬ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የወይኗ ሚዲያ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እንኳን ወደ ወይኗ ሚዲያ በሰላም መጣችሁ። ለዛሬ እንግዲህ ይዤላችሁ የመጣሁት ሉሃና ድራማ ክፍል 5 ነው። ክፍል 4 ላይ እንግዲህ አስከሬኑ ጠፍቶት ሮቤል እየተጨነቀ እንደነበረ ነግሬያችኋለሁ። አሁን ደግሞ እንግዲህ እሷን መታ በዚህ መልኩ አላቅልህም፣ ራስህን ችለህ እዛው ጉዳይህን ጨርስ፣ ከአሁን በኋላ እኔ አይመለከተኝም ብለዋለች ሮቤልን። እሱም በጣም አዝኖባታል። ከማዘኑም በላይ በጣም ተናዶባት ሲጣርጎ ሊገላት ነበር እላችኋለሁ። ውድ ተመልካቾቼ እንግዲህ ለጠላትህ የምትቆፍረውን ጉድጓድ አታርቀው የሚገባበትን አታውቀውምና ይባላልና እንግዲህ ለሳራ የቆፈሩት ጉድጓድ እነሱንም እያስጨነቃቸው ይገኛል። ሳራን ምንም እንኳ ህይወቷን ቢያጠፉትም እነሱም ግን የሰው ነፍስ አጥፍተዋልና የሳራ ደም እያከልፈለፋቸው እውነቱን በራሳቸው እጅ ሊያወጡት ደርሰዋል። ውድ ተመልካቾቼ በዚህ ድራማ ላይ እንደምናየው እንግዲህ ሁለቱ እሱም ከወንድሙ እሷም ከባሏ ተደብቃ ኃጢአት እየሰሩ ቢሆንም ያ አልበቃቸው ብሎ ኃጢአታቸው እንዳይገለጥባቸው ሲል ሰራተኛቸውን አንቀው በመግደል እንግዲህ ለዚህ ሁሉ ጦስ ተዳርሰዋልና እሷም እንግዲህ አላውቅም ካሁን በኋላ አንተ እንደጀመርክ ጨርሰው እያለችው ነው። እሱም ግን ከወጣም በአንድ ነው ከሞትንም በአንድ ነው፣ ተያይዘን ነው የምናልቀው፣ በጭራሽ ልለቅሽ አልችልም ብሏታል። እሷም ነፍሷ ተጨንቆ እሱም ተጨንቆ ነው የቆዩትና ሲፈልጉት ወደዛም ወደዚህም ሲሉ አስከሬኑን በጭራሽ ማግኘት አልቻሉም። እነሱም ተጨንቀዋል። ከእኛ እዚህ ቤት ካለ ነው ከአራታችን ውጭ ሌላ አንድ ሰው አለ ማለት ነው። ማን ይሆን ይሄ አንድ ሰው እያሉ ነፍሳቸው ተጨነቀች። ወይም ደግሞ ሉሃና ትሆን እንዴ? የሳራ እህት ሉሃና ትሆናለች የደበቀችን። እሺ ለማንኛውም ቤቱን እንፈትሸው መጀመሪያ ተባብለው ቤቱን መፈተሽ ጀመሩ። ፈልጊው እስኪ ከመጋረጃውም ጀርባዩ ተንቀሳቀሽ። የለም በቃን ያላቅም ፈልጊና አምጪው ይላል። እሷም ተጫህሌ በጎን በዛ መካከል እንግዲህ ሉሃናም ደግሞ በጣም አድናን ተጠራጥረውና በጣም በክፉ ነገሩ ሮቤል መርዟት ስለነበረ አድናን በክፉ አይን እያየችው ነበርና አድና ጋር እየተጨቃጨቀች ነበር። አድናም በየዋህነቱ ሊረዳትና ሊረዳት እየሞከረ ነበር። እሷ ግን ከልክ በላይ አልፋ ስሜታዊ ሆና በጣም ክፉ ነህ፣ ስራህ እንዳይታወቅብህ ነው ወይ እዚህ ድረስ? ለምን እህቴ እንዳረካት? እባክህን እህቴን አደረክበት እኔንም ውሰደኝ፣ መጥፎ ነገርም ከሆነ ልክ እንደ እህቴ ያድርገው እያለች እንግዲህ እየተሟገተችው ትገኛለች። እሱም ምን እያወራሽ እንደሆነ በጭራሽ ሊገባኝ አልቻለም። ስለምንድን ነው የምታወሪ? የሆነ ሰው ስለ እኔ መጥፎ ነገር እንደመረዘሽ ግልጽ ነው። እባክሽን ተረጋጊና ለማሰብ ሞክሪ። እንደዚህ ባለ ሁኔታ ውስጥ በጭራሽ መግባባት አንችልም ሲላት በቃ ተፋጠጠችበት እላቸዋለሁ። በጣም መጥፎ ነገር ስትናገረው በጥፊ ሊመታት ከሞከረ በኋላ ነገር ግን ከመቅጽበት ስሜታዊ የሆነና ከንፈሯን ለመሳም ተገዷል። በዛን ሰዓት እንግዲህ በጣም ይቅርታ እንዴት እንደው ባላውቅም በስሜት ተነሳስቼ ነው በጣም ሶሪ ብሎ ይቅርታ ጠይቋታል። እሷም በጣም ባለጌና አንተ እኮ ባለ ትዳር ነህ እንዴት እንድታረጋለህ ብላ ጮኸችበት። እሱም በጣም ደንግጦ ኩሽሽ ብሎ በጣም ይቅርታ እንዴት እንደሆነ አላውቅም ከመቅጽበት ነው ብሎ ወደ ክፍሉ ሩጦ ሄደ። እንግዲህ ሉሃናም በተደናገጠ ስሜት ድንብርብሯ በወጣ ስሜት ውስጥ ቁማ ነበር። ሮቤልና ሚስቱም እንግዲህ የአድና ሚስት ማለት ነው እየፈለጉ ሲዞሩ ቆይተው ምንም አላገኙም። ወደ ሮቤል ሄዳ ሮቤልን ሰላምታ ምናምን ከሰጣጠችው በኋላ ምን አዲስ አለ ዛሬ? ምን አዲስ ነገር አለ? ምን አዲስ አለ ትለዋለች። ምን ለማለት ፈልገሽ ነው? እኔ እኮ ገና ከቤት አልወጣሁም፣ ገና ከእንቅልፌ እየተነሳሁ ወደ ስራ አልሄድኩም። ምንም አዲስ ነገር ሊኖር አይችልም። እናም ደግሞ ቢኖርም አብረን ነው የምናየው። እኔ አላውቅም ምን አዲስ እንዳለ፣ አንቺ ንገሪ ምን አዲስ አለ ሲላት አይ በቃ እንደሆነ ለምዶብኝ ነው ምናምን አለችው። በሎሽ ሰላም ብሎ አድናም ወደ ስራው ሄደ። እንግዲህ የአድና ወደ ስራ መሄድ አስመልክተው ሮቤልና የአድና ሚስት ቁጭ ብለው ሲመክሩ ነበረ ክፍል ውስጥ ገብተው። ስለዚህ ያላቸው የመጨረሻ አማራጭ የሳራን እህት በድጋሜ ማጥፋት ወደሚለው ድምዳሜ ደርሰዋል።
ነገር ግን እኔ በዚህ ሀሳብ አልስማማም ብለው ነበር። ሮቤል ግን ወደሽ ሳይሆን በግድሽ ትስማሚያለሽ። እንድትስማሚ እየጠየኩሽ ሳይሆን ግዴታሽ ነው፣ የግድ ማድረግ አለብን። ምክንያቱም እሷን ካላስወገድን የመጨረሻ ሁሉ ነገራችን ተጋለጠ ማለት ነው። አለ በተቀረ ከዚህ ቤት ውልቅ ብለን መሄድ ነው ያለብን አለችው። እሷም ከዚህ ከዊልቸር ላይ ተነስና ከዚህ ቤት ወጥተን እንሄድ እያለች እየለመነችው ነበር። እሱም በጭራሽ ሳናስተካክል የትም ብንሄድ መያዛችን አይቀርም ነግሬሻለሁ አላት። የትም ብንሄድ እንያዛለን ሲላት የበለጠ ተጨነቀች። እሱም አዎ የትም ብንሄድ መያዛችን አይቀርም፣ ምክንያቱም ሚስጥራችን ከኛ ወጥቷል። አለ በተቀረ ደግሞ አንቺ የት ነው ያደረግሽው አስከሬኑን? አንቺ ነበርሽ እዚህ ያለሽው። ምክንያቱም አድና እና እኔ እንዲሁም ሎሃና ሳላ ላይ ነበር፣ አንቺ ግን እዚህ ነበርሽ። ስለዚህ የት ነው ያደረግሽው እያለ እሱም እሷን መጠርጠር እሷም እሱም መጠርጠር ተያይዘውታል። አስከሬኑም እንግዲህ ማግኘት አልቻሉም። በጣም በተጨናነቀ ስሜት ውስጥ ነው። የመጨረሻ አማራጭ ያሉትን አድና ወደ ስራ ሲሄድላቸው ሎሃናን አንቆ መግደል ነበር ያሰበውና እንዳሰበውም እንግዲህ ወደ ሎሃና ክፍል ዊልቸሩን እየገፋ ሄደ። ሎሃናም ፊቱና አስተያየቱ በጣም ያስፈራ ስለነበር በጣም ተደናግጣለች። ሁለተኛ እንደገና የአድናም ስለ ሳማት ተጨንቃለች። አይቶኝ ይሆን የሚለው ስሜትም አድሮባት ይመስለኛልና በጣም በተጨናነቀ ስሜት ውስጥ ሆና ሁለቱም እያስተናገደች ሳለ የአድና የሮቤል አመጣጥና የፊቱ ሁኔታ በጣም አስፈርቷት ነበርና እያስፈራኸኝ ነው፣ ምንድን ነው የምትፈልገው? እባክህ ሂድ ከዚህ፣ ለምንድን ነው የመጣኸው? እያለች የማወራሽ የማማክርሻለኝ እያለ በሚያስፈራ መልኩ ፊቱን ሲያያት ምንድን ነው የምታወራኝ? አትቅረበኝ ነው የምልህ፣ እባክህ አትቅረበኝ፣ እኔ እጮሃለሁ እያለችው ሳለ እንግዲህ ሊያንቃ ሲል በድንገት አድና ከኋላቸው ብቅ አለና አዳናት። በጣም ደነገጠ። የሚይዘው የሚጨብጠው አጣ። ሮቤል በቃ ክንፍ አውጥቶ መብራር እስኪያቅተው ድረስ ነፍሱ ጭንቅ ብላለች። እናም እየተንተባተበ በቃ እኔ ልሂድ ብሎ ወደ ክፍሉ ተመለሰ። ወደ ክፍሉ ተመልሶም እንግዲህ እዛ ይሄ የተረገመ ባልሽ መጥቶ ሲጣረግ ልገላት ነበር እኮ አተረፋት አላት። እሷም ግን ይሄ ሀሳብ ጥሩ አይመስለኝም፣ እሷን በድጋሚ ገለን ሌላ ሁለተኛ ወንጀል ውስጥ መዘፈቅ የለብንም አለችው። አንዴ ገብተንበታል፣ ስለዚህ መውጫ መንገዳችንም በአንድ ነው፣ ነግሬሻለሁ። ምንም ወደ ኋላ የምንልበት የለም። ለዛሬ አትርፏታል፣ ነገ ግን የምናደርገው እንማከርበታለን እያላት እንግዲህ ወደ ክፍል ግብት ሲል ግን ክፍል ውስጥ ሌላ አዲስ ታሪክ አለው። እሷም አንተ ወደ ሎሃና ሂድና ሎሃናን አጽናናት፣ ወይም ደግሞ ሎሃናን ያለችበትን ሁኔታ መርምራት ብላ ልካው ነበር። እሷ ምናልባት አስከሬን ደብቃብን ከሆነ ያለውን ነገር አጣራም ብላው ነበር በዛው። ምክንያቱም አድናም ወደ ስራ ስለሄደ፣ እሷ ግን በዛ ቅጽበት እውነት እኔ ሳስበው ግን አስከሬኑን ደብቀው መልሳ ያመጣችሁ ሁሉ ይመስለኛል። እናም ከዛ ቅጽበት እሱ ከሎሃና ክፍል ሲመጣ አስከሬኑ ግን ከስራ ጌቶታል። በድጋሚ ጮኸ፣ እሪ ያለ መጣች። እሷም ሰማችሁ። ምንድነው ስትል አሳያት በእጁ መናገር ሁሉ አቅቶት ነበር። አስከሬኑን አገኙት። በጣም ደንግጠዋል። ማነው እየተጫወተብን ያለው? ወዴት ደብቀውት ነበር? እንዴትስ አሁን መጣ ነው? ወይስ ሳራ በ3 ቀን ውስጥ እንደገና ከሞት ተነስታ መልሳ እየሞተች ነው? ምንም እየገባኝ አይደል እየሆነ ያለው። ማነው የሚጫወትብን? ነፍሳቸው ባፋቸው ልትወጣ ደርሳለች። ሁለታቸው ማን ነው እንዲህ የሚያደርገው የሚለውን መረዳት አቅቷቸዋል። እኔ ግን የሮቤልን ፍቅረኛ የአድናን ሚስት ምንም አላመንኳትም። ሁኔታዋ ሁሉ ደስ አይልም። የሆነ ነገር አላት። እናም እኔ እሷን ጠርጥሬ ያለው። እናንተስ ውድ ተመልካቾች፣ ሎሃና ራሱ አንቺን እኔ አላምንሽም፣ አንቺ እኮ የወጣልኝ ሰይጣን ነሽ፣ እኔ አንቺን አላምንሽም እያለች እየተናገረች ነበር። እሷም አንቺ እንድታምኝ አልጠብቅም፣ ደግሞስ በገዛ ቤቴ ልታስፈራሪኝ ነው እያለቻት ነበርና እሷም በዚህ ራሱ እየተናደደች ነበር። ሮቤልም በአክሽ ንዴትሽን ተቆጣጠሪ፣ አሁን የአንቺ ንዴት የማባብልበት ምንም ሰዓት የለኝም ብሏታል። ምክንያቱም በአስከሬኑ መጥፋት ነፍሱ ተጨንቃ ነበር። እሱም እንዲህ እያለ እንግዲህ ሮቤልም አስከሬኑ በመገኘቱም በመጥፋቱም ነፍሱ ተጨንቋል። እዚህ ጋር ደግሞ አድና ያጠፋው ጥፋት ከባድ ነው። ማለትም በትዳሩ ላይ ሌላ ሴት መሳሙ
ነፍሱን አስጨንቆታል። ደግሞ ሳልወዳት አልቀርም ግን እንዴት እንደሆነ አላውቅም እያለ ነው። እናም ሚስቱ ደግሞ እርጉዝ ነኝ እያለችው ነው። ልጁ ግን የሮቤል እንጂ የአድን አይደለም። ልጃችንን በሰላም ማሳደግ ነው የምፈልገው፣ እባክን ከዚህ ጉድ አውጣኝ ሮቤል እያለችው ነው። እሱም ተረጋጊ፣ አንቺ ለልጅሽና ለአንቺ ብቻ አሰቢ፣ ለልጃችንና ለአንቺ ብቻ አሰቢ፣ እኔ ይህንን እንደምንም አስተካክለዋለሁ፣ አንቺ ብቻ መኘኝ አላት። ከንቱ ፉከራ ነው፣ በባዶ እንዴት አምናሃለሁ አለችው። ችግር የለውም አደርገዋለሁኝ እያላት ነበር። እናም እንግዲህ አድናም ሎሃናን ላወራሽ እፈልጋለሁ ብሏታል። ምን ይሆን የሚያወራት? እናንተ ስታስቡት ምን ይመስላችኋል? ሎሃናም ደግሞ ሌላ አዲስ ሚስጥር አውጥታለች። ይኸውም ወንድምህ ሮቤልን ምን ያህል ታምነዋለህ አለችው። እሱም ለማለት የፈለግሽ ምንም አልገባኝም፣ ምን ለማለት ፈልገሽ ነው አላት። ብቻ አፏ እየተንተባተበ ሮቤል ቆሞ ሲሄድ ባይኔ አይቻለሁ የሚለው ሚስጥር ብቅ አድርጋለታለች። እንግዲህ አድናም በጣም ስሜቱን ከመቆጣጠር አልፎ ሲጮህ ነበር። እዚህ ጋር ደግሞ ሁለቱ የተገኘው አስከሬን በራሱ ለራሱ ጭንቀት ሆኖባቸዋል። ውድ ተመልካቾች በክፍል 6 ሎሃና ድራማን እንግዲህ ምን ይመስል ይሆን ምን ይፈጠር ይሆን የሚለውን ይዤላችሁ የምመጣ ይሆናል። ለዛሬው ግን በዚሁ ጨርሻለሁ። ከኔ ጋር ስለነበራችሁ ለሰጣችሁ የጊዜ ሁሉ አመሰግናችኋለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ቤተሰብ ያልሆናችሁኝ ቤተሰብ የሆናችሁ ደግሞ የደወል ምልክቷን በማጥቆር ሁሌ የምለቃቸውን የድራማ ትረካዎች እንዲደርሷችሁ ይሆናልና አመሰግናችኋለሁ። ሰላማችሁ ይብዛ።